ውድ የፈታዴሊ ተከታታዮቻችን ይህ የዕለተ ቅዳሜ ረፋድ ጥንቅራችን ነው። ቆይታችሁን ከኛ ጋር በማድረግ የዕለቱን ረፋድ ጥንቅራችንን እንድትከታተሉ አክብሮታዊ ግብዣችን ነው። የዕለቱን ዝርዝር መረጃዎች ከማድረሳችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ለዓመታት በርካታ ጉዳት ካደረሰው የታጣቂዎች እገታ ጋር በተያያዘ መከላከያ ሰራዊት ለመንገደኞችና ለጭነት አሽከርካሪዎች የጉዞ እጀባዎችን ማድረግ የጀመረ መሆኑን የሚያመለክት አንድ መረጃ ወጥቷል። ከየት ወዴት የሚለውን የጉዞ አቅጣጫዎች አካተን አጠር አድርገን ይዘነዋል። በአማራ ክልል ሰሜን ወሎ በነበረው ውጊያ የቆሰሉ ወታደሮችን ከፋኖ ኃይሎች መረከቡን ዓለም አቀፉ የቀይ መስቀል ተቋም ይፋ ባደረገው መግለጫ ገልጿል። ውጊያውን በተመለከተም ዓለም አቀፍ ተቋም ጥብቅ ማሳሰቢያ ሰጥቷል። መረጃው የጥንቅራችን አካል ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በአስመራ ጎዳናዎች ታጅበው ሲጓዙ የሚያመለክተው ተንቀሳቃሽ ምስል እያነጋገረ ነው። ኢሳያስ በዚሁ አጀባና የአደባባይ ጉዞ ጥብቅ መልእክት አስተላልፈዋል። ፕሬዝዳንት ኢሳያስ አፈወርቂ ከሱዳኑ ተፋላሚ ጀነራል አብዱልፈታህ አልቡርሃን ጋር አዲስ ስምምነት መፈራረማቸውም ተሰምቷል። አያይዘን የምንመለከተው ይሆናል። ኦነግ ሸኔ ከባድ ጥቃት አድርሷል። በተኙ አርሶ አደሮች ላይ ንጋት 11 ሰዓት ላይ ያደረሰው ጥቃት ነው። በዚህም ሰዎች መገደላቸውና ታፍነው መወሰዳቸው ታውቋል። ቤቶች ተቃጥለዋል፣ ንብረትም ተዘርፏል። የት የሚለውን አክለን ዘርዘር አድርገን ይዘነዋል። የትግራይ ወጣቶች ክልሉን ጥለው እየወጡ ነው። ከክልሉ በግላቸው እንደዚሁም በደላሎች አማካይነት በስፋት ለቀው የመውጣት ሁኔታዎች እየታዩ ሲሆን ፖሊስም ጥብቅ ቁጥጥር እያደረኩ ነው ብሏል። ለዚህ ጉዳይም ምክንያቶች እየተጠቀሱ ነው። አጠር አድርገን ልናደርሳችሁ ከያዝናቸው መረጃዎች መካከል ነው። በተፈጥሮ ጋዝ የሚሰሩ ማናቸውም አይነት የደረቅና የፈሳሽ ጭነት እንደዚሁም የህዝብ ማመላለሻ ተሽከርካሪዎች ከጉምሩክ ቀረጥ ነፃ ወደ ሀገር ውስጥ እንዲገቡ መፈቀዱ ተሰምቷል። መረጃው ዝርዝር አለው። ከመረጃዎቹ መካከልም ፕሬዝዳንት ዶናልድ ትራምፕ በነገው ዕለት ወደ እስራኤል አምርተው ከዚያም ወደ ግብጽ የሚያቀኑ መሆኑን የሚያመለክተው ይገኝበታል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በመሃል አዲስ አበባ ጀሞ 1 ግንባታቸው 90 በመቶ የተጠናቀቁ አፓርታማ ቤቶችን በ10% ቅድመ ክፍያ ብቻ ከዳኮርድ ሪል ስቴት ከ4 ወር እስከ 1 ዓመት ድረስ ጥንቅቅ ብለው የሚረከቧቸውን ቤቶች ከ623 ሺህ ብር ቅድመ ክፍያ ጀምሮ አቀረብንላችሁ። ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን ከ80 ካሬ እስከ 135 ካሬ ድረስ 10% ብቻ ከፍለው በወራት ውስጥ ቤቶን ይረከቡ። ዘመናዊ አፓርታማው የከርሰ ምድር ውሃ፣ ሰፊ ቴራስ፣ በቂ ልጆች መጫወቻ እንዲሁም በቂ መኪና ማቆሚያ የተሟላለት ነው። ይምጡ ይጎብኙን። በወራት የሚገቡበትን ቤቶን ገዝተው ይመለሳሉ። 70/30 የብድር አገልግሎትም ማዘጋጅተናል። ለበለጠ መረጃ በ0911057674 ይደውሉ። ዳኮርድ በልዩነት የተገነባ። ከፋኖ ኃይሎች ወታደሮችን ተረክበናል። ቀይ መስቀል በአማራ ክልል ሰሜን ወሎ በነበረው ውጊያ የቆሰሉ ወታደሮችን ከፋኖ ኃይሎች መረከቡን ዓለም አቀፉ የቀይ መስቀል ተቋም ይፋ ባደረገው መግለጫ ገልጿል። ውጊያውን በተመለከተም ዓለም አቀፍ ተቋም ጥብቅ ማሳሰቢያ ሰጥቷል። ባለፉት 2 ዓመታት በአማራ ክልል በመንግስትና በፋኖ ኃይሎች መካከል እየተካሄደ የሚገኘው ጦርነት በቀጠለበት በሰሜንና ደቡብ ወሎ ውጊያዎች መካሄዳቸው ተዘግቧል። ዓለም አቀፉ የቀይ መስቀል ኮሚቴ በሰሜን ወሎ ዞን የመንግስት ኃይሎችና የፋኖ ታጣቂዎች ሰሞኑን ባካሄዱት ግጭት ሕክምና የሚያስፈልጋቸውን 16 ቁስለኛ ወታደሮች መስከረም 26 ለሕክምና ወልዲያ ማድረሱን በትላንትናው ዕለት ይፋ ባደረገው መግለጫ አስታውቋል። በግጭቱ ከባድ ጉዳት ለደረሰባቸው 250 ሰዎች የቀዶ ጥገናና የሕክምና እርዳታ መስጠት የሚችሉ ድጋፎችን በአካባቢው ለሚገኙ 6 የጤና ተቋማት መስጠቱንም ቡድኑ ገልጿል። ሁለቱም ወገኖች የሲቪሎችን ምርኮኞችንና ቁስለኞችን መብቶች እንዲያከብሩ የጠየቀው ቡድኑ እስረኞችን ለማስለቀቅ ገለልተኛ ሚና ለመጫወት ዝግጁነቱን ለሁለቱም ወገኖች ማሳወቁን ገልጿል። የዓለም አቀፉ ቀይ መስቀል ኮሚቴ ኢትዮጵያ ቅርንጫፍ የፕሮግራምና መከላከል ኃላፊ ማርቲን ታልማን በኤክስ ገጻቸው በድምጽ ባስተላለፉት መልእክታቸው ይህንን የማስተላልፍላችሁ ከአማራ ክልል ሰሜን ወሎ ከላሊበላ ከተማ ነው በማለት በመጀመር ሲቀጥሉም በዚህ አካባቢ በመንግስት የጸጥታ ኃይሎችና በፋኖ መካከል ባለፉት ቀናት ውጊያ ሲካሄድ ቆይቷል ሲሉ አመልክተዋል። በዚህ ግጭት በከፍተኛ ሁኔታ የተጎዱት በላሊበላና ወልዲያ መካከል የሚገኙት አነስተኛ መንደሮች፣ ከተሞችና የገጠር ሰፈሮች ናቸው። በጦርነቱ በርካታ ወታደሮችና ታጣቂዎች ወይ ሞተዋል አሊያም ቆስለዋል አለበለዚያም ተማርከዋል። እንዲሁም በአካባቢው እንቅስቃሴ በመገደቡ ሰላማዊ ነዋሪዎች በከፍተኛ ሁኔታ እየተጎዱ ነው በማለት አስረድተዋል። እንደገለጹትም ብዙ ሰዎች ወደ ጤና ማዕከል፣ ወደ ገበያና ወደ ትምህርት ቤት መሄድ አልቻሉም። ይህ እየሆነ ያለው ደግሞ የክረምቱ እርሻ መሰብሰብ በሚጀመርበት በዚህ ወቅት በመሆኑ ነው ብለዋል። እንደ ዓለም አቀፍ ቀይ መስቀል ኮሚቴ ተወካይነታቸው ወደ ስፍራው ተጉዘው በቆቦ፣ ላሊበላና ወልዲያ ለሚገኙ ሆስፒታሎች
ሕይወት አድን መድኃኒቶችን መስጠታቸውን የጠቀሱት ታልማን እንዲሁም በርካታ ቁስለኞች እየታከሙበት ባለው ኩል መስክና ሙላ ጤና ጣቢያም ተመሳሳይ ድጋፍ ማድረጋቸውን አስታውቀዋል። ኃላፊው ጨምሮም ረቡዕ ዕለት መስከረም 28 ቀን 2018 ከሁለቱም ተፋላሚ አካላት ጋር በተፈጸመ ስምምነት መሰረት በከፋ ሁኔታ የቆሰሉ 16 ታካሚዎችን ከሙጃ ወደ ወልዲያ ማዛወር መቻላቸውን ገልጸዋል። ይህም የፋኖ ታጣቂዎች የማረኩትን ወታደሮች ለቀይ መስቀል ኮሚቴ ለማስረከብ በተናጠል የወሰዱት እርምጃ አንዱ አካል መሆኑን አስረድተዋል። ኃላፊው ሲቀጥሉም ትላንት መስከረም 29 ደግሞ በፋኖ ቁጥጥር ስር የሚገኙ የመንግስት ወታደሮችን የቀይ መስቀል ኮሚቴ አባላት መጎብኘት መቻላቸውን አስታውቀዋል። እነዚህ ወታደሮች በሰሜን ወሎ ገጠራማ ክፍል ውስጥ እንደሚገኙና የያዛቸውን መገምገማቸውን አስታውቀዋል። የዓለም አቀፉ ቀይ መስቀል ኮሚቴ ኢትዮጵያ ቅርንጫፍ የፕሮግራምና መከላከል ኃላፊ ማርቲን ታልማን ሁለቱም ተፋላሚ አካላት ግጭትን በማቆም በሰላማዊ መንገድ በውይይት ልዩነታቸውን እንዲፈቱ ጥሪ አቅርበዋል። ወደ ቀጣይ መረጃ አለፍን። አዲሱ የመከላከያ አጀባ በአማራ ክልል በሰሜን ሸዋ ጎሃ ጽዮን ጎጃም መስመር ታጣቂዎች በተጓዦችና በጭነት አሽከርካሪዎች ላይ ተደጋጋሚ እገታዎችን በመፈጸም ሰዎችን የሚገድሉና በማገትም የማስለቀቂያ ገንዘብ የሚጠይቁ ሲሆን በዛሬው ዕለት በወጣ መረጃ በዚሁ መስመር የመከላከያ አጀባ የተጀመረ መሆኑ ታውቋል። ምንጮች የመረጃውን አድርሰውኛል ያለው ዋዜማ በዘገባው እንዳመለከተው ከሆነ ተጓዦች እጀባውን ለማግኘት ከአማራ ክልል የሚነሱ ከሆነ ተሽከርካሪዎቹ ቀን 6 ሰዓት ኦሮሚያ ክልል ሰሜን ሸዋ ዞን ጎሃ ጽዮን ከተማ እንዲሁም ከአዲስ አበባ የሚነሱ ተሽከርካሪዎች ረፋድ 4 ሰዓት ላይ ፍቼ ከተማ መሰባሰብ ይጠበቅባቸዋል። በዚህም ለእጀባው የተመደቡት የጸጥታ ኃይሎች ተጓዦችን በየከተማው እየተቀባበሉ እጀባውን እንደሚያካሂዱ ምንጮቹ ያደረሱት መሆኑን ዋዜማ በዚሁ ዘገባ አመልክቷል። በዚህም እጀባው ከተጀመረ በኋላ በሰሜን ሸዋ ዞን ታጣቂዎች በተሽከርካሪዎች ላይ የሚፈጽሙት እገታ መቆሙንም መረጃው አክሏል። በዚህ መስመር በርካታ መንገደኞችና የጭነት አሽከርካሪዎች የተገደሉበትና አንዳንዶቹም እየታፈኑ የማስለቀቂያ በሚሊዮኖች የሚቆጠር ገንዘብን የሚጠየቁበት ሁኔታ ሲከሰት ቆይቷል። በቀጣይ መረጃ የጀነራሉና ኢሳያስ ጥብቅ ስምምነት። በአስመራ ኢሳያስ አነጋጋሪው ክስተት። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በአስመራ ጎዳናዎች ታጅበው ሲጓዙ የሚያመለክተው ተንቀሳቃሽ ምስል እያነጋገረ ነው። ኢሳያስ በዚሁ አጀባና የአደባባይ ጉዞ ጥብቅ መልእክት አስተላልፈዋል። ኢሳያስ አስመራ ምንም አይነት የደህንነት ስጋት ውስጥ አለመሆኗን ማመልከታቸውን የኤርትራ አክቲቪስቶች እንዲሁም የፖለቲካ ተንታኞች ይህን ተንቀሳቃሽ ምስል አያይዘው እየገለጹ ይገኛሉ። የአስመራ ሰላም አስተማማኝ መሆኑን ፕሬዝዳንቱ በህዝብ ታጅበው ባደረጉት የአደባባይ ጉዞ አመልካች ነው ሲሉ እነዚህ የመረጃ ምንጮች ገልጸዋል። ኢሳያስ በአስመራ ጎዳናዎች በፉጨትና ጭብጨባ ታጅበው ሲጓዙ የሚያመለክተው ቪዲዮ የተጋራው ከሰሞነኛው የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ ጉብኝት ጋር በተያያዘ ነው። የሱዳን ብሔራዊ ቴሌቪዥን ይፋ ያደረገው ይህ ተንቀሳቃሽ ምስል የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የሱዳኑ ጠቅላይ ሚኒስትር ካሚል ኢድሪስ በበርካታ ዲፕሎማቶች እንዲሁም አመራሮች ታጅበው በአስመራ አውራ ጎዳናዎች ሲጓዙ ያመለከተ ነው። የሱዳን ጠቅላይ ሚኒስትር ዶክተር ካሚል ኢድሪስ ከትላንት በስቲያ ሐሙስ አስመራ መግባታቸው መዘገቡ ይታወሳል። ጠቅላይ ሚኒስትሩ በአየር ማረፊያ በኤርትራ የውጭ ጉዳይ ሚኒስትር አቶ ኡስማን ሳላህ አቀባበል ከተደረገላቸው በኋላ በቀጥታ ወደ ቤተ መንግስት አቅንተዋል። ከፕሬዝዳንት ኢሳያስ አፈወርቂ ጋር ከተገናኙ በኋላም ፕሬዝዳንቱ በአስመራ ከተማ ላይ እንዲንሸራሸሩ አድርገዋቸዋል። ፕሬዝዳንት ኢሳያስና ጠቅላይ ሚኒስትር ኢድሪስ በአስመራ ከተማ በእግራቸው እየተጓዙ እያለም በርካታ የከተማው ነዋሪዎችና ሱዳናውያን ስደተኞች አደባባይ ወጥተው ሰላምታ ሲያቀርቡላቸው ታይቷል። ከከተማው ጉብኝት በኋላ በተደረገው ውይይት ፕሬዝዳንት ኢሳያስ በሱዳን ጉዳይ ላይ ያላቸው አቋም እንዳልተቀየረ ገልጸዋል። ኢሳያስ ለሱዳን አንድነትና መረጋጋት አሁንም ድጋፋችንን እንቀጥላለን፣ የሱዳን ህዝብ ሰላም፣ ልማትና እድገት እንዲያመጣ የበኩላችንን ጥረት እናደርጋለን ማለታቸውን የሱዳን ዜና አገልግሎት ዘግቧል። እንደ ዘገባው ሁለቱ ባለስልጣናት በቀጠናዊና ዓለም አቀፋዊ የጋራ ፍላጎት ባላቸው ጉዳዮች ላይም ምክክር ማድረጋቸውን የተመላከተው የሱዳኑ ጠቅላይ ሚኒስትር የሁለት ቀናት የሥራ ጉብኝታቸውን አጠናቀው በትላንትናው ዕለት ወደ ሀገራቸው መመለሳቸውን የኤርትራ የማስታወቂያ ሚኒስትር አመልክቷል። የሱዳን ጠቅላይ ሚኒስትር ለሁለት ቀናት በአስመራ ያደረጉትን ጉብኝት ተከትሎ ሱዳንና ኤርትራ በጸጥታ በደህንነትና ኢኮኖሚ ትብብርን በከፍተኛ ደረጃ ለማሳደግ መስማማታቸውን አስታውቀዋል። ጠቅላይ ሚኒስትር ካሚል ኢድሪስ ወደ ሀገራቸው ተመልሰው በፖርት ሱዳን ለጋዜጠኞች በሰጡት መግለጫ ጉብኝቱን ታሪካዊና ፍሬያማ ሲሉ አድንቀው ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጋር የተደረሱትን ተከታታይ ስምምነቶች ዘርዝረዋል። ስምምነቶቹ የጋራ የፖለቲካ ኮሚቴ ማቋቋምና የሁለትዮሽ ፕሮጀክቶችን የሚቆጣጠር አዲስ የኢኮኖሚ አካል ማዋቀርን ያካተተ ነው ሲሉ ጠቅላይ ሚኒስትሩ ተናግረዋል። በዚህ ከባድ ወቅት ለሱዳን ላደረጉት ትልቅ ድጋፍ ለኤርትራ ምስጋናችንን አቅርበናል ሲሉ ጠቅላይ ሚኒስትር ካሚል ኢድሪስ ተናግረዋል። ኢድሪስ በቀይ ባህር የአሳ ኢንቨስትመንት፣ የወርቅና ዘይት ማጣሪያዎች እና ሌሎች በማዕድን ዘርፍ ላይ ያተኮሩ ኢንቨስትመንቶችን ጨምሮ አዳዲስ የጋራ ኢኮኖሚያዊ ስራዎችን ለመስራት ከስምምነት ላይ መደረሱን ጠቅላይ ሚኒስትር ካሚል ኢድሪስ አመልክተዋል።
በቀጣይ ርዕሳችን ኦነግ ሸኔ ከባድ ጥቃት አደረሰ። ኦነግ ሸኔ ከባድ ጥቃት አድርሷል። በዚሁ ጥቃት ሰዎች ተገድለዋል፣ ታግተው የተወሰዱም አሉ። የአርሶ አደር ቤቶችም ተቃጥለዋል። በአካባቢው መከላከያ ለመድረስ ያደረገው ጥረት መንገድ ላይ እክል ስለገጠመው በሰዓቱ መድረስ ያልቻለ መሆኑንም ጥቃቱ የደረሰበት አካባቢ አስተዳዳሪ ለዶቼ ቬለ ተናግረዋል። የጉዳቱ ሰለባ የሆኑት ወራጅ አርሶ ወረዳ ጊርሚ ጎባ ቀበሌ ነዋሪዎች ናቸው። ታጣቂ ኃይሉ ጥቃቱን ያደረሰው ባልታጠቁ አርሶ አደር ነዋሪዎች ላይ መሆኑን የዶቼ ቬለ ዘገባ አመልክቷል። ተጎጂ መሆናቸውን የተቃወሙ በሰሜን ሸዋ ወራጅ አርሶ ወረዳ ጊርሚ ጎባ ቀበሌ አርሶ አደሮች ናቸው። በዚህም በርካታ የአካባቢው ገበሬ ማህበራት ቤታቸው መቃጠላቸውን፣ ሰዎች መገደላቸውንና ታፍነው የተወሰዱም ጭምር መኖራቸው ተረጋግጧል። ነዋሪዎቹን ዋቢ ያደረገው ዘገባው ታጣቂዎች በነዋሪዎች ላይ ጉዳቱን ያደረሱት በያዝነው ሳምንት መስከረም 29 ቀን 2018 ዓ.ም ከንጋቱ 11 ሰዓት ላይ መሆኑን አስታውቋል። መረጃውን ለዜና ምንጭ ያደረሱት ነዋሪዎች ከ150 በላይ ቤቶች ተቃጥለዋል፣ 4 ሰዎች ታግተው ተወስደዋል፣ እንደዚሁም ሌሎች 4 ሰዎች ደግሞ ተገድለዋልም ተብሏል። ዶቼ ቬለ በዚሁ ጥቃት ዙሪያ የቀበሌውን አስተዳዳሪ መብራቱ ንጉሴን ያነጋገረ መሆኑን አመልክቶ አስተዳዳሪውም ድርጊቱ በኦነግ ሸኔ ታጣቂ ኃይል የተፈጸመ መሆኑን አመላክተው በወቅቱም የመንግስት የጸጥታ ኃይሎች በቦታው ያልነበሩ መሆኑን አመላክተዋል። አስተዳዳሪው ነዋሪዎቹ ተቃጥለዋል ያሉትን 150 መኖሪያ ቤት ወደ 50 ዝቅ አድርገውታል። 81 የቤት እንስሳት በታጣቂዎቹ እንደተቃጠሉም አክለዋል። የድርጊቱ መፈጸም ተጨባጭና እውነት ነው ያሉት የአካባቢው ባለስልጣን አካባቢው አባይ በረሃ ውስጥ በአማራና አዋሳኝ አካባቢ መሆኑን ገልጸዋል። አስተዳዳሪው አክለውም የጸጥታ ኃይል ወደ ስፍራው እንዲላክ ጥያቄ ቀርቦ በዚህም መከላከያ ከአጎራባች ወረዳ ኩዮ ወረዳ በመነሳት ወደ ስፍራው ሲያቀና ልዩ ስሙ አዋሬ ጎርጄ በሚባል ቀበሌ ተኩስ ተከፍቶባቸው በሰዓቱ ሊደርሱልን አልቻሉም ሲሉ መናገራቸውን ይኸው ዘገባ አክሎ አመልክቷል። እንደ ዘገባው ከሆነ በአሁኑ ሰዓት የተፈጠረውን ስጋት ተከትሎ በርካቶች አካባቢውን ለቀው በመሰደድ ላይ ናቸው። በዚሁ አካባቢ ተመሳሳይ መሰል ጥቃት ባለፈው ግንቦት ወር 2017 ዓ.ም ላይም የተፈጸመ መሆኑ ታውቋል። ወደ ቀጣይ መረጃ አለፍ። የትግራይ ወጣቶች ፍልሰትና ሽሽት። የ2 ዓመታቱን የትግራይ ጦርነት ተከትሎ በርካታ የትግራይ ወጣቶች ክልሉን ጥለው እየወጡ ነው። በግላቸው ክልሉን ጥለው ከሚወጡት በተጨማሪም በደላሎች አማካይነት በህገ ወጥ የሰዎች ዝውውር ጭምር ክልሉን ለቀው የሚወጡ ወጣቶች እየተበራከቱ መሆኑን እየወጡ ያሉት መረጃዎች እያመለከቱ ይገኛሉ። ለወጣቶቹ ፍልሰት ጦርነቱን ተከትሎ ኢኮኖሚ ድቀት መከሰቱና ስራ ማግኘት አለመቻሉ አንደኛው ሲሆን በሌላ አቅጣጫ ደግሞ ጦርነት ዳግም ሊቀሰቀስ ይችላል የሚል ሌላኛው ምክንያት ተደርጎ እየተጠቀሰ ነው። በትግራይ አመራሮች በኩል ወጣቶችን ዳግም ለውትድርና የመመልመል ሁኔታዎች እየታዩ መሆኑን የሚያመለክቱ መረጃዎች ሲወጡ ቆይተዋል። በዚህም ወጣቶች ከክልሉ እንዳይወጡ ገደብ የጉዞ ዕቀባ እየተጣለባቸው ነው የሚለው መረጃ ሲወጣ የቆየ ሲሆን ይህንን ጉዳይ በተመለከተ ክልሉ በጥብቅ አስተባብሏል። በቅርቡ ከአንድ ቴሌቪዥን ጣቢያ ጋር ቆይታ ያደረጉት ጀነራል ጻድቃን ገብረትንሳኤ የህወሓት አመራሮች በየአካባቢው በመሄድ ለወታደራዊ ስልጠና ወጣቶችን ስጡን በማለት እየጠየቁ ነው ሲሉም ተናግረዋል። ክልሉን ለቀው የሚወጡ ወጣቶች የተበራከቱ ሲሆን በተለይ ደግሞ በደላሎች እጅ ወድቀው በተለያዩ ማዕከላት እንዲሰባሰቡ ከተደረጉ በኋላ በተለያዩ ተሽከርካሪዎች ክልሉን ጥለው ለመውጣት የሚሞክሩ ወጣቶችን እየያዘ መሆኑን የክልሉ ፖሊስ እያስታወቀ ይገኛል። ከሰሞኑም ከመቀሌ ከተማ በአይሱዙ ተሽከርካሪ ሊወጡ የነበሩ ወጣቶችን በቁጥጥር ስር ያዋለ መሆኑን ፖሊስ አስታውቋል። የተያዙት ወጣቶች ቁጥርም 67 መሆኑን የክልሉ መገናኛ ብዙሃን ያሰራጩት መረጃ ያመለክታል። በፖሊስ አማካይነት ክልሉን ለቀው ሊወጡ የነበሩትን ወጣቶች በቁጥጥር ስር በመዋል ምርመራን እያደረግኩ ነው ሲል አስታውቋል። በቀጣይ ርዕስ ትራምፕ ወደ ግብጽ። ፕሬዝዳንት ዶናልድ ትራምፕ ወደ እስራኤልና ግብጽ ሊያመሩ መሆኑ ታወቀ። የእስራኤልና ሐማስ ስምምነት መጠናቀቁን ተከትሎ ትራምፕ ወደ እስራኤል ከዚያም ወደ ግብጽ ጉዞ የሚያደርጉ መሆኑን ዋይት ሃውስን ምንጭ ያደረጉ የመረጃ ምንጮች እያስታወቁ ይገኛሉ። አልጀዚራና ሲኤንኤን በዘገባዎቻቸው ትራምፕ በመጀመሪያ በመጪው እሁድ ምሽት ወደ እስራኤል አምርተው ከመከሩ በኋላ ንግግር አድርገው ከዚያም ወደ ግብጽ በማምራት የመጨረሻው ስምምነት በሚፈረምበት ስነ ስርዓት ላይ ይገኛሉ። የሁለቱን አካላት የተኩስ አቁም ስምምነት ተከትሎ እስራኤል ጦሯን ከጋዛ እያስወጣች ሲሆን ሐማስም በመጪዎቹ ቀናት የእስራኤል ታጋቾችን የሚለቅ ይሆናል። እስራኤል ጦሯ ቀስ በቀስና ደረጃ በደረጃ ጋዛን ለቆ እንዲወጣ የምታደርግ ሲሆን በተመሳሳይ መልኩም የተወሰኑ የሐማስ እስረኞችንም የምትለቅ ይሆናል። አንዳንዶቹ እስረኞች እስከ ዕድሜ ልክ የተፈረደባቸው መሆናቸውን ዘገባዎች ያመለክታሉ። በሐማስ እጅ ካሉት እስራኤላውያን ታጋቾች መካከል 20 የሚደርሱት ታጋቾች በሕይወት እንዳሉ ይታመናል። ከዚህም በተጨማሪ ሐማስ የ28 ታጋቾችን አስክሬንን የሚያስረክብ መሆኑ ታውቋል። በእስራኤል በኩል 250 ፍልስጤማውያን እስረኞችን የምትለቅ ይሆናል። ከእስረኞቹ መካከል 100 የሚሆኑት ከዌስት ባንክና 5ቱ ከምስራቅ ኢየሩሳሌም ይለቀቃሉ።
በተጨማሪም ከጋዛ የታገቱ 1700 የሚሆኑ ፍልስጤማውያንም ጭምር የሚለቀቁ መሆኑን የቢቢሲ ዘገባ አመልክቷል። ግብጽና ሌሎች በርካታ የአረብ ሀገራት በዚሁ ስምምነት ደስታቸውን እየገለጹ ይገኛሉ። እስራኤልና ሐማስ የመጨረሻው ስምምነት ላይ የደረሱት ፕሬዝዳንት ዶናልድ ትራምፕ እና ጠቅላይ ሚኒስትር ኔታንያሁ በዋሽንግተን ቁጭ ብለው ያዘጋጁትን ባለ 20 ነጥብ የሰላም እቅድ ተከትሎ ነው። አሁን በጋዛ የተኩስ አቁም ስምምነት ላይ የተደረሰው ከዚሁ ባለ 20 ነጥብ የሰላም ሐሳብ ውስጥ የመጀመሪያው ምዕራፍ መተግበር በመጀመሩ ነው። ወደ ቀጣይ ርዕስ አለፍን። ከቀረጥ ነፃ እንዲገቡ ፍቃድ ያገኙ መኪኖች። በተፈጥሮ ጋዝ የሚሰሩ ማናቸውም አይነት የደረቅና የፈሳሽ ጭነት እንዲሁም የህዝብ ማመላለሻ ተሽከርካሪዎች ከጉምሩክ ቀረጥ ነፃ ወደ ሀገር ውስጥ እንዲገቡ መፈቀዱ ተሰምቷል። ገንዘብ ሚኒስቴር ማንኛውም በተፈጥሮ ጋዝ የሚሰራ መኪና ከመስከረም 30 2018 ዓ.ም ጀምሮ ከቀረጥ ነፃ እንዲገባ መፈቀዱን ይፋ አድርጓል። ኢትዮጵያ ለነዳጅ ግዢ ታወጣ የነበረውን የውጭ ምንዛሬ የሚያስቀር ነው ያለውን የተፈጥሮ ጋዝ ጥቅም ላይ እንዲውል ለማበረታታት መወሰኑን ገልጿል። ስለዚህ መመሪያው ከወጣበት ከመስከረም 30 2018 ዓ.ም ጀምሮ በተፈጥሮ ጋዝ የሚሰሩ ማናቸውም አይነት የደረቅና የፈሳሽ ጭነትና የህዝብ ማመላለሻ ተሽከርካሪዎች ከጉምሩክ ቀረጥ ነፃ ወደ ሀገር እንዲገቡ ተፈቅደዋል ሲል አሳውቋል። ጠቅላይ ሚኒስትር አብይ አህመድ በሶማሌ ክልል የኦጋዴን የተፈጥሮ ጋዝ ፕሮጀክትን ባስመረቁበት ወቅት ነዳጅ የሚጠቀሙ ከባድ መኪኖችን ከመስከረም 22 2018 ዓ.ም ጀምሮ ማስገባት መከልከሉን አስታውቆ ነበር። በሶማሌ ክልል ካሉብ በአመት 111 ሚሊዮን ሊትር ማምረት የሚችለው የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የተመረቀ ሲሆን 1.3 ቢሊዮን ሊትር በአመት ያመርታል የተባለውን የፕሮጀክቱን ሁለተኛ ምዕራፍ ግንባታ ደግሞ ተጀምሯል። የገንዘብ ሚኒስቴር አስመጪዎች እንዲያውቁት ባወጣው በዚህ ማስታወቂያ በቀጣይ በተፈጥሮ ጋዝ የሚንቀሳቀሱ ከባድ ተሽከርካሪዎች ብቻ ወደ ሀገር ውስጥ እንዲገቡ እንደሚፈቅድ ማስታወቁን ቢቢሲ ዘግቧል። ጠቅላይ ሚኒስትር አብይ በሶማሌ ክልል ፕሮጀክቱን ባስመረቁበት ወቅት ትላልቅ መኪና ወይም ትራክ ወደ ኢትዮጵያ ስታስገቡ የነበራችሁ ዜጎች ከመስከረም 22 2018 ዓ.ም ጀምሮ ልክ ትናንሽ መኪኖች ከኤሌክትሪክ ውጪ ማስገባት ታግዶ እንደቆየው ነዳጅ የሚጠቀሙ ማንኛውም ትራክ ወደ ኢትዮጵያ ማስገባት የተከለከለ ነው ነበር ያሉት። ጠቅላይ ሚኒስትሩ በአንጻሩ ጋዝ የሚጠቀሙ ከባድ ተሽከርካሪዎች ለሚያስገቡ ባለሀብቶች ከሆነ ከቀረጥ ነፃን ጨምሮ መንግስታቸው አስተማማኝ ድጋፍ እንደሚያደርግ ተናግረዋል። የገንዘብ ሚኒስቴርም ኢትዮጵያ ያላትን ከፍተኛ የተፈጥሮ ጋዝ ክምችት ሳትጠቀም ለዘመናት መቆየቷን አስታውቆ በቅርቡ በካሉብ አካባቢ የሚገኝ የተፈጥሮ ጋዝ ማምረት መጀመሩን አስታውቋል። አክሎም ይህ ምርት ለሀገር ውስጥ ገበያ በማቅረብ ቤንዚንና ናፍጣ የሚጠቀሙ ተሽከርካሪዎችን የተፈጥሮ ጋዝ በሚጠቀሙ ተሽከርካሪዎች መተካት አስፈላጊ ሆኖ ተገኝቷል ብለዋል። የተፈጥሮ ጋዝ የሚያመነጨው በካይ አየር እጅግ በጣም ዝቅተኛ መሆኑን የጠቀሰው ሚኒስቴሩ ለተለያየ ኃይል ምንጭ አገልግሎት ሊውል የሚችል በኃይል አጠቃቀም ረገድ ውጤታማነት ያለው ነው ብሏል። ጠቅላይ ሚኒስትር አብይ በ2018 ዓ.ም ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ አውቶቡሶች ከነዳጅ ወደ ጋዝ እንቀይራለን ብለው ተናግረዋል። ቢበዛ በአንድ ዓመት ጊዜ ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ ባሶች አሁን ከሚጠቀሙት ነዳጅ ወደ ጋዝ እንቀይራለን። እነዚህ 2000 አውቶቡሶች ሲቀየሩ በ2019 ዓ.ም የትራንስፖርት ዋጋ ቢያንስ በ50 በመቶ እንደሚቀንስም ጠቅላይ ሚኒስትሩ ተናግረዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።